ብንል ይህ እኔ የምሰራበት እግዚአብሔር እየሰራ ያለው በዚህ ፕላትፎርም በእያንዳንዳችን ሕይወት እየሰራ ያለው ያለ አይደለም። በጧትም ማታም እየተገናኘን እንልቅምና ጉድ የሆነን የትንፈልፍ ይሄን ብለን ያለ ነው። እግዚአብሔር ፕላትፎርም እየሰግባት ስለፈለገ የሕዝቡን ቋጠሮ፣ የሕዝቡን ጨለማ መክፈፍ፣ የሕዝቡን ጥያቄ መመለስ ስለፈለገ እግዚአብሔር በእያንዳንዱ ሰው ሕይወት ላይ መድረስ ስለፈለገ ይሄንን እድል እየተጠቀመ ነው ጌታ። ይሄ ግሩፕ ብቻ አይደለም ያለው፣ በብዙ አይነት መንገድ በእንደዚሁ አይነት ሁኔታ በመላ ዓለም ላይ ብዙ የጸሎት ህብረቶች አሉ፣ ብዙ መንፈሳዊ ህብረቶች አሉ። በዚህ ውስጥ እግዚአብሔር እየሰራ ነው። ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ እንዲሁ ጊዜ የምናቃጥልበት ስላጣን አይደለም እየተገናኘን ያለ ነው ወገኖቼ። እግዚአብሔር እየሰራ ነው። በዚህ መሰዊያ ላይ ጌታ እየሰራ ነው፣ ስራውን እየሰራ ነው። በእያንዳንዳችን ህይወት ማድረግ የፈለገውን ነገር እያደረገ ነው። ለእያንዳንዳችን መጽናናት፣ መበርታት ምክንያት እየሆነ ነው ይህ ፕላትፎርም። ክብር ለኢየሱስ ይሁን። እንዲሁ ዝም ብለን እንደ ቀላል ልናየው አይገባም። አንዳንዶቻችን የአገልግሎት ደጆች ተከፍቶልናል። ክብር ለኢየሱስ። አንዳንዶቻችን እነሆ የእግዚአብሔርን ቃል መስማት በማንችልበት አይነት ሁኔታ ያለን ሰዎች፣ በእንደዚህ አይነት ሁኔታ ጌታ በየቤታችን በያለንበት ሁኔታ በየስራችን በየመንገዱ በተለያየ አይነት መንገድ ሆነን ጌታ ማዕድን እያቀረበልን ነው። ጌታ እየሰራ ነው። ክብር ለኢየሱስ ይሁን። ስለዚህ ጌታ ምን ይፈልጋል? በዚህ መሰዊያ ላይ አስፈላጊውን ግብዓት እንድናቀርብ ይፈልጋል። እሳቱ እየነደደ ባለበት በዚህ መሰዊያ ላይ ካህኑ ምን ይበላል? አመዱን ቶሎ ቶሎ ምን ይበል? ያንሳ፣ ይጥረግ፣ ያንሳው። ከዛ ደግሞ እንጨት ይጨምርበት። ምን እንዳይል? እሳቱ ዘወትር ምን እንዲል? እንዲነድ፣ ዘወትር እንዲቀጣጠል። አሮንንና ልጆቹን እንዲህ ብለህ እዘዛቸው። ቢሹንና ልጆቹን እንዲህ ብለህ እዘዛቸው። በዚህ መውሰድ ትችላለህ። ለራስህ አድርገው፣ ለራሳችን እናድርገው። ሁላችን እንዲህ ብለህ እዘዛቸው። የሚቃጠለው የመስዋዕት ሕግ ይህ ነው። የሚቃጠለው መስዋዕት በመሰዊያው ላይ ባለው እንጨት ላይ ሌሊቱን ሁሉ እስኪጠባ ድረስ ይሆናል። እሳቱም በመሰዊያው ላይ ዘወትር ይንደድልኝ አለ እግዚአብሔር። ዘወትር እሳት ማየት እፈልጋለሁ። ከመሰዊያው ላይ እሳት መጥፋት የለበትም። ዘወትር ይንደድ፣ ዘወትር የመንፈስ እንቅስቃሴ ይኑር። እሳቱ ይቀጣጠል። እሳቱ በደንብ የሚያስፈልገውን ግብዓት አቅርቡለት። ዘወትር ይንደድ። ስለ ካህኑ ይናገራል። ካህኑም የበፍታ ቀሚስ፣ የበፍታ ሱሪ በስጋው ላይ ይለብሳል። በስጋው ላይ በመሰዊያው ላይ የሚቃጠለውን መስዋዕት እሳቱ ከበላው በኋላ ሃሌሉያ፣ እሳቱ በመሰዊያው ላይ የተቀመጠውን መስዋዕት ምን ይላል? ይበላል። በመሰዊያ ላይ ስንቀርብ ሸክማችንን
የተለያዩ ጥያቄዎቻችንን፣ የተለያዩ መከራዎቻችንን፣ የተለያዩ ማዕበሎቻችንን፣ የተለያዩ ቋጠሮቻችንን፣ የተለያዩ የኛ የሆኑ የከበዱብንን ነገሮች ሁሉ ይዘን መጥተን በመሰዊያው ላይ ከእሳቱ ጋር ስናገናኝ ክብር ለኢየሱስ ይሁን። እሳቱ ክብር ለጌታ ይሁን። በእኛ ላይ ያለ ያስጨነቀንን ነገር ሁሉ ምን ያደርገዋል? አመድ ያደርገዋል፣ ያስወግደዋል። ክብር ለኢየሱስ ይሁን። ከዛ እሳቱ ከበላው በኋላ አመዱን አንስቶ በመሰዊያው አጠገብ ምን ይለዋል? ያፈሰዋል። ምኑን? አመዱን። ልብሱንም ያወልቃል፣ ሌላ ልብስ ይለብሳል። አመዱንም ተሸክሞ ከሰፈሩ ንጹሕ ስፍራ ወደ ሆነው ወደ ውጭ ያወጣዋል። ከዛስ እሳቱ በመሰዊያው ላይ ዘወትር ይነዳል፣ አይጠፋም። ካህኑም ማለዳ ማለዳ እንጨት ያቃጥልበታል። ክብር ለኢየሱስ ይሁን። ይዛችሁ ነው ወገኖች፣ በዚህ መሰዊያ ላይ ማለዳ ማለዳ ይዛችሁ የምትመጡት ግብዓት ያስፈልጋል። እሳቱ ምን እንዳይል፣ እሳቱ እንዳይዳፈን፣ እሳቱ እንዳይጠፋ ምን ማለዳ ማለዳ እንጨት አምጡ አለ። ማለዳ ማለዳት እንዲቀጥል ምን አድርጉ? ማለዳ ማለዳ እንጨት ይዛችሁ ነው፣ ግብዓት ይዛችሁ ነው፣ ዝማሬ ይዛችሁ ነው፣ ጸሎት ይዛችሁ ነው፣ ስብከት ይዛችሁ ነው፣ መልእክት ይዛችሁ ነው፣ ትምህርት ይዛችሁ ነው። ክብር ለኢየሱስ ይሁን። እግዚአብሔር የሰጣችሁን ይዛችሁ ነው። ሃሌሉያ። ይዘን ስንመጣ እኮ ተጽናናን። በዚህ መሰዊያ ላይ እኔ አስታውሳለሁ ወንድሜ በታመመ ጊዜ እዚህ መሰዊያ ላይ አምጥቼ የጣልኩት ሸክም ነበር። ክብር ለኢየሱስ ይሁን። ጸለያችሁለት፣ ጌታ ኢየሱስ ይባርካችሁ። ሸክሜን ቅልል አደረጋችሁ። ቤት ድረስ መታችሁ ማለዳችሁ፣ ቃተታችሁ፣ ጸለያችሁ። አስታውሳለሁ መጀመሪያ ይሄ በታመመ ጊዜ እዚህ ህብረት ላይ የጸለየችለት ሃሌሉያ አረሳው። ክብር ለኢየሱስ ይሁን። ኔክራዲያ ቫላባናማስ እህቶቼ ጸለያችሁለት፣ ማለዳችሁ፣ ቃተታችሁ። ትልቅ ሸክም ነው ከቤተሰባችን የተነሳው። ምንድን ነው ይሄ ብላችሁ ብትሉ እሳቱ እንዲቀጣጠል፣ እሳቱ ስራ እንዲሰራ ግብዓት እንጨት፣ እያንዳንዳችን ይዘን የምንመጣው ነገር ለእያንዳንዳችን ሸክም መወገድ ምክንያት ይሆናል። ሃሌሉያ። እሳቱ ከመሰዊያው ላይ ፈጽሞ እንዳይጠፋ ጌታ ይፈልጋል። ግብዓት ይዛችሁ ነው፣ የተሰጣችሁን ነገር ይዛችሁ ነው፣ ነፃ ሆናችሁ ይዛችሁ ነው። ቢሹዬ በር ክፈት፣ በር የተከፈተ ነው። አንተ ብዙዎችን የምታነቃቃ እንዲያገለግሉ የምታበረታታ፣ እውነቴን ነው። እውነተኛ መጋቢ፣ የመጋቢነት ጸጋ ማለት ይሄ ነው። ከዚህ የተለየ አይደለም። ማንም ያላደረገውን ነው እያደረገ ያለው። ጌታ ኢየሱስ አብዝቶ ይባርክ። ያንተና ያንተ የሆነው ነገር ሁሉ የተባረከ ይሁን። ትክክለኛ እረኝነት፣ መጋቢነት ማለት ይሄ ነው። ለሌሎች ምክንያት ነው።